ዛሬ ስለ ህልም እናወራለን። ህልሜን አላውቀውም ለምትሉ እንዴት እንደምታውቁ እንነጋገራለን። ህልማችሁን ለምታውቁ ደግሞ እንዴት አድርጋችሁ እንደምታሳኩት እንመካከራለን። ደስ የሚል ነገር እየነገርኳችሁ ልጀምር። ህልም ሲኖርህ ብዙ ነገርህ ይቀየራል። ለምሳሌ ማንነትህ ይቀየራል። ህልም ጥቅሙ በነገራችን ላይ ህልሙን አሳደህ እንድትይዘው አይደለም፣ አንተ እንድትቀየር ነው። ለህልሙ ስትል የሆነ የምትለውጠው ማንነት አለ። ውስጥህ የሆነ ነገር ይገነባል። ሚሊዮነር መሆን እኮ ጥቅሙ ሚሊዮን ብሩ አይደለም። ሚሊዮን ብርማ ሎተሪም የደረሰ ሰው ያገኘዋል። ከዓመታት በኋላ ግን ከስሩ ከጨዋታው ውጪ ይሆናል። ግን ጥቅሙ ሚሊዮነር መሆን ጥቅሙ አንተ ሚሊዮነር ለመሆን ስትል የጊዜ አጠቃቀም፣ የገንዘብ አያያዝ፣ ከሰዎች ጋር ያለህ ግንኙነት ይቀየራል። እንዴ ለምሳሌ የከሰረ ነጋዴ አይታችሁ ከሆነ እንዴትም ብሎ ተመልሶ ወደ ገንዘቡ ወደ ቢዝነሱ ይመለሳል። ለምን? የረገጠውን ደረጃ ያውቀዋል። ዝም ብሎ አየር ላይ ፊጥ ብሎ አልወጣም። ስቴፑን ሄዶታል፣ መንገዱን ተጉዞታል። ህልም ሲኖርህ አንተ ትቀየራለህ። ማንነትህ ይቀየራል። አመለካከትህ፣ ለነገሮች ያለህ እይታ ይቀየራል። ህልም አለህ። እኔ ለምሳሌ የሚሊዮኖችን ህይወት መቀየር የሚችል ትልቅ ሞቲቬሽናል ስፒከር ሆናለሁ ስል የተቀየርኩት በእያንዳንዱ ነገሬ ነው። ውሎዬ ተቀየረ፣ አመለካከቴ ተቀየረ፣ ማነባቸው መጽሐፎች፣ በቃ ማደርገው ነገር፣ አነጋገሬ፣ አለባበሴ፣ ሁሉ ነገር ተቀየረ። ያንን ማንነት ለመፍጠር ስል አያችሁ። ለምሳሌ እኔ አሁን ቲሸርት ለብሼ ንቅሳት በንቅሳት ሆኜ አነጋገሬ እንኳን ተበላሽቶ በመጣና ለምሳሌ ጀለሶች እንዴት ናችሁ ቢስ ነው ያራዳልች ምናምን እያልኩ ባወራ ማን ይሰማኛል? አትዘጉትም? አሁን እሱ እኔን ሊመክር ነው የምትሉት? በቃ የሰው ልጅ ለህልሙ ሲል ራሱን መቀየሩ አይቀርም። አየህ፣ ህልም ሲኖርህ ደስ የሚለው አንተ ትቀየራለህ። ሌላኛው ህልም በጣም ደስ የሚለው ፓርቱ ምን መሰላችሁ? አቅማችን እንድንጠቀም ያደርገናል። ከውስጣችን የሚወጣ የሆነ ኃይል አለ። ዓላማ ሲኖርህ፣ ህልም ሲኖርህ ትባንናለህ፣ ትነቃለህ። የምትበልጠው ሰው፣ በጣም የምትንቀው ሰው እየተቀየረ ከሆነ የሆነ የሚያሮጥ ዓላማ ይዟል ማለት ነው። የሆነች ህልም ይዟል ማለት ነው። ሌላውን ለምሳሌ ቋንቋ መቻል ትፈልጋላችሁ። አረብኛ ይሆናል፣ እንግሊዘኛ ይሆናል። ግን የቋንቋ ትምህርት ቤት ገብታችሁ አልቻላችሁም። ሞክራችኋል፣ ብዙ ነገር አልተሳካላችሁም። እኔ ለምንድን ነው ቋንቋ አይገባኝም ልትሉ ትችላላችሁ። ህልም የላችሁም። ለምሳሌ ግን $10,000 ይከፈልሃል፣ ቶሎ ቋንቋውን ቻልና ትቀጠራለህ ብንባል አሁን ደሞዛችን $1,000 ከሆነ ወይ ትንሽ ከሆነ ለዛ ገንዘብ ስንል እንባንናለን። በአንዴ ከአልበርት አንስታይን በላይ ኢንተለጀንስ ይኖረናል ቋንቋውን ለመቻል። ለምን? ደሞዝ አላታ፣ ህልም አለና። እንዴ አንዳንድ ጊዜ አይታችሁ ከሆነ አረብ ሀገር ሳይሄዱ ኢትዮጵያ ተቀምጠው የአረብኛ ፊልም ለማየት ሲሉ አረብኛ ቋንቋ የቻሉ ሰዎች የሉ? እርግጠኛ ነኝ ብዙ ሰው ታውቃላችሁ። እንግሊዘኛ የሚችሉት አብዛኛው ሰዎች እንዴት ነው? ዘፈን ለመስማት ሲሉ፣ የሚወዱትን ፊልም ለማየት ሲሉ። አያችሁ፣ በትንሽ ነገር እንኳን ህልም ሲኖረን፣ ዓላማ ሲኖረን አቅማችንን እንጠቀማለን። ስለዚህ ወዳጄ ከማንም አንሳህ አይደለም፣ ህልም ስላላስቀመጥክ ነው። ጥልቅ መሻት ሲኖርህ አቅምህን የምትጠቀመው ወደ ሳይሆን ተገደህ ነው። ምክንያቱም ልሞክር አትልም፣ ማሳካት አለብኝ ነው የምትለው። ውሃ ቢጠማህ እንደው ካገኘው ልሞክር፣ ካላገኘው ችግር የለም አትልም። መጠጣት አለብኝ ትላለህ ለመኖር ስትል። ህልም እንደዛ ነው። ጥልቅ መሻት እንደዛ ነው። በቃ አቅሜን መጠቀም አለብኝ ትላለህ። አሁን የምነግራችሁን 3 ነገሮች ስንረዳ ህልማችንን ለማወቅ የሆነ ስቴፕ እንመጣለን። በቃ በደንብ ይገለጽልናል የህልም ሐሳብ። 3 ነገሮች ላውራችሁ። የመጀመሪያው ፓሽን ነው። ፓሽን ማለት በጣም ደስታ የሚሰጠን፣ ጥሩ ስሜት የሚፈጥርልን፣ የሆነ ቀን አድጎ ሙያ ሊሆን የሚችል የሆነ ተግባር ነው። በቃ ደስታ የሚሰጠን ነገር፣ አሁን በነፃ የምናደርገው ነገር። ለምሳሌ አሁን አንዳንድ ሰው እቤት ውስጥ የሆነ ምግብ ሰርቶ፣ ኬክ ሰርቶ ይሆናል፣ ፒዛ ሰርቶ፣ አንተ እንዴት ይጣፍጣል፣ አንተማ ሬስቶራንት ብትከፍት፣ አንተ ምግብ ቤት ብትከፍት፣ አንቺ ምግብ ቤት ቢኖርሽ እንዴት የሚገርም ነው የምትሏቸው ሰዎች አሉ። በቃ ፓሽኗ ነው ማብሰል። ለምሳሌ አንዳንድ ሰው ደግሞ ማትስ ጥያቄ ሲሰራ የሆነ ጌም የሚጫወት ይመስላል። በቃ ደስ ነው የሚላችሁ። አንዳንድ ሰው ሲናገር አፍ ያስከፍታል። ፓሽን ነው። እኔ ለምሳሌ ከሰዎች ጋር ድሮ ሳወራ ሰዎችን መምከር ወድ ነበር፣ በነፃ ማለት ነው። ለሰዎች ማገልገል፣ የሆነ ነገር ማድረግ። አያችሁ፣ ነገ እኮ የሆነ ሰዓት ላይ ሙያ ልታደርጉት የምትችሉት፣ አሁን ግን በደስታ የምታደርጉት፣ በነፃ የምታደርጉት ነገር ፓሽን ይባላል። ሁለተኛው ነገር ፕሮፌሽን ነው። ምን መሰላችሁ? ፓሽናችሁ ትንሽ አደግ ብሎ ገንዘብ ማምጣት ሲጀምር ፕሮፌሽን ይሆናል። ለምሳሌ ያ ምግቡ በጣም አሪፍ ነው የምትሉት ሰው ወይም የምትሏት ሴት
ተቀጥራ ሼፍ ብትሆን የምግብ አብሳይ ብትሆን አሁን ሙያዋ ገንዘብ እያመጣላት ስለዚህ ፕሮፌሽን ሆነ ማለት ነው። ያ ማትስ በጣም የሚሰራው ልጅ ማትስ መምህር ቢሆን ወይ ተመርቆ ኢንጂነር ቢሆን የሆነ ደረጃ ቢደርስ አሁን ፕሮፌሽን ሆነ ማለት ነው። አያችሁ በነፃ ብትሰሩት እንኳን የሚያስደስታችሁ ነገር ገንዘብ ሲያመጣ ፕሮፌሽን ሆነ። ሶስተኛው በጣም ወሳኙ ነገር ፐርፐዝ ነው፣ የመኖር ዓላማ። አሁን ከገንዘብ ከፍ ያለ ነገር ሲያመጣላችሁ ምን ማለት መሰላችሁ? አሁን ያቺ ምግብ የምታበስሏ ሴት እኔ የከተማውን ህዝብ ሁሉ መመገብ እፈልጋለሁ በሬስቶራንቴ ብትል ይሄ ዓላማ ሆነ፣ ትልቅ ነገር ሆነ፣ የመኖር ዓላማ ሆነ፣ ገዘፈ። ያ የማትስ ተማሪ ወይ ያ ማትስ አስተማሪ የሆነው ልጅ አሁን አብዛኛውን ሰው ሂሳብ እንዲወድ አደርገዋለሁ ካለ ከገንዘብ በላይ ትልቅ ህልም አስቀመጠ፣ ትልቅ ዓላማ አስቀመጠ። በነገራችን ላይ ዓለምን የቀየሩ ሰዎች ገዘፍ ያለ ተለቅ ያለ ህልም ስላላቸው አንድ ምሳሌ ልስጣችሁ። ሪቻርድ እና ማውሪስ ማክዶናልድ የሚባሉ ሁለት ወንድማማቾች ነበሩ። የሚገርም ሬስቶራንት ከፈቱ፣ ምግብ ቤት ማለት ነው። ይሄ ምግብ ቤት አካባቢው ላይ በጣም የሚወደድ ነበር። በተለይ በርገራቸው በጣም አሪፍ ነው። የሚገርም አድርገው ነው የሚሰሩት፣ ደግሞ ፍጥነታቸው ይወደዳሉ። እነዚህ ሰዎች እዛ አካባቢ ሲሰሩ ግን አንድ ሬይ ክሮክ የሚባል ሰው መጣ። እሱ ደግሞ ከነሱ ጋር ምን መስራት ጀመረ? ምን አሰበ? ይህን ቢዝነስ ለምን አናሰፋውም? ለምን በየሰፈሩ በየአካባቢው ለምን አናደርገውም? የአሜሪካንን ህዝብ ለምን አንመግብም ብሎ ጠየቃቸው። እነዚህ ሰዎች ህልማቸው ትልቅ አልነበረም። ሙያ አላቸው፣ ፕሮፌሽን ጋር የቆሙ ሰዎች ናቸው። ጥሩ በርገር አብሳይ ናቸው። ገንዘብ እያመጣላቸው ነው፣ እዛ ጋር ማቆም ነው የፈለጉት። እሱ ግን ትልቅ ህልም ነበረው። የሚገርማችሁ ከነሱ ጋር ሊስማማ አልቻለም። የተቻለውን ሁሉ አድርጎ ብዙ ዋጋ ከፍሎ ግን ትልቁን ማክዶናልድ ገነባ። አሁን በዓለማችን ከ39,000 በላይ ብራንቾች አሉት። 39,000 ምን አይነት ኢምፓክት እንዳለው አስቡት። ከ140 ቢሊዮን ዶላር በላይ የሚያወጣ ብራንድ ነው ማክዶናልድ። ይሄ ሰው ሙያ የለውም፣ ህልም ግን አለው። የሆነ ቦታ ደርሷል። ሬይ ክሮክ የሚባለው ሰው ትልቅ ህልም ስላለው ሙያ ስላለው አይደለም። ስለዚህ አንዳንዴ ሙያዬን አላወቅኩትም ብለን መጨነቅ አይጠበቅብንም። በነገራችን ላይ ትልቁ ቦታ አልተያዘም እኮ። ሁሉም ሰው የሚሻማው መሃል ላይ ላለው ነው። አይታችሁ ከሆነ እታች ያለውን ሁሉም ይንቀዋል፣ መሃሉን ሁሉም ይፈልገዋል፣ ትልቁን ይፈሩታል። ለምሳሌ አይታችሁ ከሆነ አካውንታንት ለመሆን፣ ሴልስ ለመሆን ወይ ደግሞ የሆነ ቦታ ለመቀጠር ጸሐፊ ለመሆን የሚፈልገው ሰው በጣም ብዙ ሺህ ሰው ተሰልፎ ታያላችሁ። ስራ አስኪያጅ ለመሆን የሚወዳደረው ግን 5 ሰው አይበልጥም። ለምን ይመስላችኋል? አብዛኛው ሰው ትልቁን ነገር ማሰብ ይፈራል። ደስ የሚለው ትልቁ ቦታ አልተያዘም። ስለዚህ ወዳጄ ለሰማዩ ትወረውራለህ፣ ቢያንስ እኮ ጣራውን ትነካለህ። ህልም አሩጠን የምንይዘው ሊሆን ይችላል፣ ወይ ደግሞ እየኖርን የምንገልጠው ህልም አለ። ምን ማለት ይመስላችሁ? ለምሳሌ አንድ ሰው ዶክተር መሆን ፈልጋለሁ ወይ ኢንጂነር መሆን ፈልጋለሁ ወይ የሆነ ነገር ማሳካት ፈልጋለሁ፣ የካምፓኒ ስራ አስኪያጅ መሆን ፈልጋለሁ ካለ የሆነ ቀን የሚያሳካው አሩጦ የሚይዘው ነው። አንዳንድ ሰዎች እንደዚህ አይነት ህልም ያወጡና ልክ ሲያሳኩት የህይወት ትርጉም ይጠፋባቸዋል። ይሄው ሆንኩኝ፣ ትዳሩን ያስኩት፣ መያዝ ፈልግ ነበር፣ ዶክተር መሆን ፈልግ ነበር ሆንኩኝ፣ ሀብታም መሆን ፈልግ ነበር ሆንኩኝ፣ ትርጉም አጣሁ ይላሉ። ህልም ደግሞ የምትኖረው ደግሞ አለ። በቃ እኔ የምደሰተው ሰዎችን ስረዳ ነው፣ የሰዎችን ህይወት ስቀይር ነው፣ በቃ የማይቆም ህልም አለኝ ስትል ደግሞ የምታሮጠው ብቻ ሳይሆን የምትኖረው ህልም ይኖርሃል። በመጨረሻ ህልም የለኝም እኮ እኔ ግራ ገብት ብሎኛል፣ እንደው በቃ ህልሜን ባውቀው ለምትሉ ደግሞ አንድ በጣም የሚገርሙኝ ሐሳቦች ልንገራችሁና እንጨርሳለን። ህልም የለኝም የሚል ሰው እነዚህን 3 ነገሮች ቢያደርግ ህልሙን የማግኘት እድሉን ያሰፋል። የመጀመሪያው እጅ ላይ ላለው ታመን። ምን ማለት መሰላችሁ? አሁን እየተማርክ ይሆናል፣ ስለዚህ ወጥረ በደንብ ተማር። ስራ እየሰራ ይሆናል፣ አሁን ያለህበት የተቀጠርክበት ቦታ ላይ በደንብ ወጥረ ስራ። ህልም ለጠንካሮች የሚሰጥ የፈጣሪ ጸጋ። በጣም ስትጠነክር ስትበረታ፣ አሁን ደግሞ እንዲህ ባደርገው ብሎ አይምሮ ራሱ ይነግራል፣ ፈጣሪ ራሱ መንገድ ይጠቁማል። ለምን? እጅ ላይ ላለው ታምናል። አያችሁ፣ በጣም ስንጠነክር ህይወት ትገባናለች፣ አዲስ ነገር እንረዳለን። በቃ አሁን በትምህርት እየበረታው ነው እንዲህ ባደርግ እንላለን። ሌላኛው ህልማችንን እንድናውቅ የሚረዳን ነገር የራስን ሪከርድ ለመስበር ጣር። ምን ማለት መሰላችሁ? መቼም ሁላችንም የራሳችን ሪከርድ አለን። ገንዘብ የማስቀመጥ ሪከርድ ሊኖረን ይችላል። ለምሳሌ 10,000 ብር የማስቀመጥ ሪከርድ ያለው ሰው 100,000 ለመድረስ መሞከር፣ 100,000 ያስቀመጠ ሚሊየን ለመድረስ፣ ሚሊየን ያስቀመጠ 100 ሚሊዮን ቢሊየን እያለ የራሱን ሪከርድ ለማሻሻል መጣር። በእውቀትም ሪከርድህን መስበር ትችላለህ።
እኔ የተማርኩት ዲፕሎም ነው ካልክ እስከ ዲግሪ ማስኬድ። ህልም ከትምህርት ጋር የሚገናኝ ከሆነ እንዴ ለምን ማስተርስ አልይዝም? ለምን ዶክትሬት አልይዝም? ለምን ፕሮፌሰር አልሆንም? ለምን እንዲህ አላደርግም? እያልክ የራስን ሪከርድ ማሻሻል መጨመር። በቃ አሁን ተቀጥሬ የምሰራበት ቦታ ላይ ዝም ብሎ አካውንታንት ልሆን እችላለሁ፣ መደበኛ አካውንታንት። ከዛ ግን ሱፐርቫይዘር ሆናለሁ። ከዛ በኋላ የብራንች ማናጀር፣ ከዛ የአጠቃላይ ማኔጀር ሆናለሁ። አየህ፣ ህልምህን የራስን ሪከርድ እየሰበርክ ህልምን ማሳደግ ትችላለህ። ኃይሌ ገብረስላሴ አሁን የደረሰበት ለመድረስ የተነሳው እኮ ሪከርዱን እያሻሻለ ነው። እንዴት ካላችሁኝ መጀመሪያ ወንድሜን መቅደም አለብኝ ብሎ ተነሳ። ይሄ ልጅ ሁሌ ጠዋት እየተነሳ ትምህርት ቤት ለመሄድ የሚሮጠው እርምጃ ረጅም ነው፣ ጉዞው ራሱ መንገዱ ራሱ። ከዛ ወንድሜን መቅደም አለብኝ ሲል ሲቀድመው ከትምህርት ቤት ሲል ከዛ ከአካባቢ ሲል ከሀገሬ ሲል ከዓለም ሲል እንግዲህ የራሱን ሪከርድ እየበጣጠሰ ዓለም ላይ ምን ያህል ሰክሰስፉል እንደሆነ ታውቃላችሁ። ሪከርድህን መስበር የምትጀምረው ከራስህ ነው። ስለዚህ የራስህን ሪከርድ አሻሽል። የእውቀት ሪከርድህን፣ የገንዘብ ሪከርድህን፣ የስራ ሪከርድህን። ያኔ ህልም ይኖርሃል። ሌላኛውና የመጨረሻው ሁሌ ራስህን ጠይቀው፣ የኔ ትልቁ ህልም ምንድን ነው በል። በነገራችን ላይ የትኛውንም ጥያቄ በዚህ ዓለም ከጠየቅን መልስ አለው። ግን ደጋግመን መጠየቅ ሳንሰለች። እኛ ጥያቄውን ከጠየቅን በኋላ እጃችን ላይ ላለው መታመን ስንጀምር አይምሯችን በራሱ ሰዓት ማሰብ ይጀምራል። አንተ ተኝተህ እሱ ያስባል። ያንተን ህልም እሱ ይጨነቅበታል። ከየትም ቆፍሮ ህልምህ እንዲህ ነው ሊልህም ይችላል አይምሮ። ስለዚህ ህልሜ ምንድነው ብለህ እኔ ምንድነው መሆኑ ብለህ መጨነቅ የለብህም። እጅ ላይ ላለው ታመን። መስራት ያለብን ነገር ወጠረ ስራ። የራስን ሪከርድ አሻሽል። በመጨረሻ ደግሞ እንዳልኳችሁ ደጋግመህ አይምሮህን ጠይቀው። እኔ በጣም የሚገርመኝን አንድ ህልመኛ ልንገራችሁና የዛሬው ትምህርታችን ያበቃል። አንድሪው ካርኒጌ ይባላል። ይሄ ሰው ምን ይላል መሰላችሁ? እኔ መሆን የምፈልገው አለ መጀመሪያ የህይወቴን አጋማሽ ገንዘብ መሰብሰብ ነው አለ። ከዛ ግማሹን ህይወቴን ደግሞ ገንዘቡን መበተን ነው ለመልካም ዓላማ አለ። በነገራችን ላይ የዚህ ሰው ሀብት አሁን ድረስ ፕሮጀክት ቢደረግ እሱን የሚያክል ሀብታም አይኖርም። አንደኛ ነው የሚሆነው። በዛ ዘመን እንግዲህ ከ100 ዓመት በፊት የነበረ ባለጸጋ እድሜ ግማሹን ሲሰበስብ ቆየ። ከዛ ምን አረገ መሰላችሁ? ልክ ሰብስቦ ደግሞ አሁን በቃኝ፣ አሁን ደግሞ ልበትን እያለ ለመልካም ዓላማ ገንዘቡን አዋለው። አሜሪካን ብትሄዱ በጣም ብዙ ከተሞች ውስጥ በጣም ብዙ ስቴቶች ውስጥ በሱ ስም የተሰየሙ ኢንስቲትዩሽኖች፣ ፋውንዴሽኖች፣ ኤንጂኦዎች አታጡ። በጣም ብዙ ነገር ረድቷል። በትምህርት ጉዳይ፣ በወጣቶች ጉዳይ በመርዳት በጣም ይታወቃል ይሄ ሰው። ህልሙን ኖረው። ስለዚህ ህልምህ ምንም ሊሆን ይችላል። አሁን ስታወራው አጠገብ ያሉ ሰዎች ሊስቁብህም ይችላል። እንደውም ጥሩ ህልመኛ ነህ ማለት ነው ሰው ከሳቀብህ። ለምን ኢምፖሲብል የሚባለውን ለማድረግ ራሱ አቅምን እንድትጠቀም ያደርጋል ትልቅ ነገር ስታስብ።